ማንን ነው የምትናገሪው? እንዳነካኝ ብዬሃለሁ። እዚሁ ሲጣርጌ ነው ማለት እንዳነካኝ ልቀቀኝ። ከአንቺም ብሶ ጭራሽ ትናገሪኛለሽ? አሁን እናገርሃለሁ። ባለጌ ይልቻልሽ አልገባኝም። እንደዚህ ነው ያልተደረገቡት። ምን ነበር ስታረጊ የነበረው? ምን አረኩ? ገባህ እንዴ? ሰውዬ ምንም አያረኩ አልነበረም። በቃ እየተንከባከብኳት እሷ ነው እንደምታያት ማለት ነው። ምንም አልመሰለኝም ለማለት ነው። ብታይ እንዴት አሪፍ ጊዜ እንዳሳለፍ ያው ብታይ ኑሮ አሳይሽ ነበረ፣ ግን አታይም። እንደነገርኩሽ አይኔ እንጂ ጆሮዬ ያልተደፈነም። አሪፍ ጊዜ እንደነበረ ገብቶሻል ማለት ነው። ይሄ ማለት ለአንተና ለቤተሰቦቼ ግማሽ ፍላወርስ ነው ማለት ነው። እኔ ደግሞ የማይሆን ነው። ምክንያቱም አንድ ቀን ዞር ብሎ ያላያት ቤተሰብ አሁን ለውርስ ሲሆን ሊመጡ ነው ማለት ነው። ምን ማለት ነው? እንዴት እንደዚህ እጅሽን ለቂ። ቆይ አይደለም፣ ምንድነው ይሄ? ቁጭ ብለሽ አርፈሽ ተመልከች። ምንድነው ከኔ ኮሽ ፊት ታረጋት የነበረው ነው ተስፋራት የነበረው ሰለ መግደል ስታወሪ ነበር። ይሄ ደግሞ ያስከ አይ አይደለም፣ አልገባም። ያልገባ ነገር አለ። አልጋውን አላነጠፈችውም መሰለኝ። ሂጂና እስኪ ውስጥ መጀመሪያ ብቻዬንም አልሄድም። ምን ራሱ ላንጥፍ አልጋውን ነይ ሳምኛ ታዲያ ቶሎ ተንከባልኝ። ይበቃችኋል። ታዲያ እሷ የፈለገችው አይኔ እንጂ ጆሮ ያልታወረም እኮ ነይ ባይሆን እኔ ፍቅር በጣም ዝም ብዬ እንትን አልኩሽ አይደል? ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልኝ? እኔ ሚኪያስ ዛሬ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። እንግዲህ ከባለ ጉዳይ ቤት ተገኝቻለሁ። ባለ ጉዳይ ይሄን ገዛ አስፈልጓት ቤቷ መጥቻለሁ። ምንድነው የሚያስፈልጋት፣ ለምንድነው የፈለገችኝ የሚለውን ደግሞ ከራሷ አንደበት የምንሰማው ይሆናል። ሰላም እንዴት ነህ? አለን እግዚአብሔር ይመስገን። እስኪ ስምሽን ማን ልበል? እንኳን ደህና መጣህ። ስሜ ሰላም ይባላል። እሺ ሰላም፣ እንደው ስላንተ ነግራኛለች። ያው ያለውን ነገር ነግራሃለች። ስለመጣህ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው አመሰግናለሁ ስለመጣህ። እኔም እንግዲህ በዚህ አጋጣሚ ጥሩ መልካም ጓደኞች እንዳሉ ያንቺ ጓደኛ ብሌን እንግዲህ አንደኛዋ ናት። ምክንያቱም ለራሷ ጉዳይ መልእክት ስልክልኝ እንኳን መልእክት ሲበዛ ቶሎ ሳልመልሳት ስንቀር በብዙ ጨቅጭቃን በቀን 3-4 መልእክቶችን እየላከች ቀን በቀን እየደወለች እባክህ እርዳታ ያስፈልጋል እያለች እና እህቴ ብሌን አሁንም እዚህ ያለች እጅግ በጣም ማመስገን እፈልጋለሁ። እንግዲህ ብሌን ማለት የረጅም ዓመት ጓደኛዬና ሰው ሁሉም ሰው አንድ አይነት የማይቀየርም ሰው እንዳለ ማሳያ ምልክቴ እህቴ ናት ብሌን ማለት። እንደው እስኪ ምንድነው ያጋጠመሽ ነገር? የኛ ስገዛ ያስፈልገሽ ነገር ምንድነው? በግልጽ ብትነግሪኝ ለእኔና ለተመልካች። ያው ብሌን ነግራኛለች፣ ለተመልካች ግልጽ እንዲሆን ነው። ያው እንግዲህ አብዛኛውን ነገር ብሌን ነግራሃለች ብዬ አስባለሁ። አሁን ላይ አይኔንም ከልሎኛል እና እዚህ ቤት ከባለቤቴ ጋር ነው የምንኖረው። ከተጋባን ረጅም ዓመት ሆኖናል። ነገር ግን ያው ልጅ አልወለድም። ልጅ ደግሞ ከፈጣሪ ነው እኔ እንደሚመስለኝ፣ እንደተረዳሁትም እንደዛ ነው። ያው መሀል ላይ እኔ ታመምኩኝ። ስታመም ቀለል ያለ በሽታ ነበር የታመምኩት። ነገር ግን ነገሮች እየተባባሱ ሄዱ። እሱም ደግሞ ሲሰለቸውም ያው ብሌን እንደነገረችው ሴት ይዞ መምጣት ጀመረ። ያቺም ሴት በጣም ክፉ፣ ገንዘብ ወዳድ፣ በጣም ጨካኝ ሴት ነው። ያው ስድቡንም ግልምጫውንም አልቻልኩትም። መድኃኒቴን እንኳን ዳስሼ ነው ማገኘው። ነግራኛለች። ያለውን ብሌንም በአካል አውርቻታለሁ። እባክሽ ራቂ ከነሱ ብዬ ጠይቂያት ነበር፣ ግን ምላሿ መልካም አይደለም ብላኛለች። እንደው አንቺ በጣም ክፉ ሴት ናት። አናግራት ነበረ፣ ነገር ግን በቃ ማንም ምንም አያደርገኝም። እንደው ባለቤትሽ እንደው በግልጽ አትጠይቂውም? ለምንድን ነው እንደሚያደርግ ይሄ ነገር እንደማያዋጣው አትነግሪውም? በጣም ብዙ ጊዜ ነግሬዋለሁ፣ መክሬዋለሁ። ነገር ግን ምንድነው የሚለው አንቺ በሽታሽም ተባብሷል፣ አይንሽንም ከልሎሻል፣ ከነገ ዛሬ ትሞቺ ይሆን ወይ ብዬ ነው እያሰብኩ ያለሁት፣ እየተሳቀቅኩ ነው። አንቺ ስትሞቺ ብቻዬን መኖር አልፈልግም። እንደምሞት ይገርምሃል፣ በጣም እርግጠኛ ነው። እና በቃ ያለውን ነገር አዙሪልኝና ከሷ ጋር በሰላም በፍቅር ልኖር ነው የሚለው። እንግዲህ በዚህ አጋጣሚ ልነግርሽ የምፈልገው እህቴ ሰላም፣ እንግዲህ ነፍስን የሚወስደው አንድ ፈጣሪ አምላክ ብቻ ነው።
አበቃለት ሞተ የተባለውን ህይወት መስጠት የሚችል አምላክ አለና እንደው አደራሽን አበቃልኝ ብለሽ እኔ በፍጹም እኔ እንደዛ አላስብም። ለሷም እላችኋለሁ እኔ አልሞትም። እኔ ገና ብዙ እኖራለሁ። እናንተ ህይወታችሁ ይበላሻል እላችኋለሁ። እሷንም በተደጋጋሚ ላናግራት ሞክሬ ነበር፣ ግን በቃ እንዴት እንደምትሆን ልነግርህ አልችልም። እሱ የዋህ ነው። ከይቅርታ ጋር ምንሽ ነው የሚያምሽ? እንደው የሚያምሽ ነገሮችን ብትነግሪኝ። ካንሰር ነበረ። ከዛም ደግሞ ያው በጭንቀትም በምንም ተጓዳኝ በሽታዎች እንደ ስኳር፣ ግፊት ምናምን ከጭንቀቱ ጋር ተያይዞ መጣብኝ። አሁን አይንሽ ጋር አይደለሽ በስኳርና በደም ግፊት ምክንያት ነው? አዎ። እንደው ህክምና ሐኪሞችስ የሚሉሽ ነገር አለ? ያው ለመጨረሻ ጊዜ ሐኪም ቤት የሄድኩ ሰዓት እየተሻለኝና ጥሩ የሆነ እንደሆነ ነበር የነገሩኝ። ከዛ በኋላ ሐኪም ቤትም ሄጄ አላውቅም። እሱም ሐኪም ቤትም አይወስደኝም። በቃ ከሷ ጋር እዚህ ቤት ውስጥ የሚሆኑት ነገር ያው አይኔን ቢከልለኝም ባላይ በጆሮዬ እሰማለሁ። ህመምሽ ይገባኛል፣ ስቃይሽ እረዳለሁ። እንደው በገዛ ቤትሽም ጭምር አንዳንድ ነገር እንደሚያደርጉ ጓደኛሽ ነግራኛለች እና እንደው ያ ነገርስ እውነት ነው? አዎ ወንድም አይናየው ፈጣሪም ለዚህ ሆናል እንደዚህ ያደረገኝ አይናየው። መልካም እንግዲህ የነገርሽኝን ነገር በመከታተል በመስማትም ጭምር የስራ ባልደረቦቼ የቤትሽ ውስጥ ካሜራ እያስገቡ ነው። እኔም ደግሞ ከቻልሽና ጊዜ ካለሽ አሁን ሐኪም ቤት ደርሰን ሕክምና ቦታ ሄደን ስለ አንቺ ኬዝ በደንብ ከሐኪም ጋር ባወራ የምታደርጊበት ቦታ ባውቅ እጅግ በጣም ደስ ይለኛል። እነግርሃለሁ። እሺ እንግዲህ ከዚህ በኋላ ምንም አይነት ፍራቻ አያስፈልግም። እኔም ብሌንም እኮ ተወስደኝ ነበር፣ ግን እሱ እንዳትገባ ነው በቃ የሚፈልገው። በጣም ይናገራታል። እንደዛም ሆኖ አጨከነችብኝ። ግን ደግሞ እኔን ይዛ ስትሄድ እሱ ከመጣ ትፈራለች። ይታየው አልኳት። በቃ ከዚህ በኋላ እንግዲህ እኔም ወንድምሽ ነኝ፣ ስራ ባልደረቦችም ጭምር ወንድሞች ናቸው። ያንቺ ችግር ደረሳችን ችግር አይተን እንግዲህ እንደ ጥላሽ ጭምር ከጀርባሽ በመሆን ሁሉን ነገር የምንከታተል ይሆናል። ከዚህ በኋላ ደግሞ ያው ኢትዮጵያ ሕዝብ ከጀርባሽ ነው። ብዙ ተከታዮች አሉ። ሁሉም ተከታዮች ጭምር አብሮሽ እንደሆኑ እናውቃለን። ገዛ የሚያስፈልግሽ ከሆነ እናግዛለን፣ እርዳታ የሚያስፈልግሽ ከሆነ እናግዛለን። በጸሎትም ጭምር ያስቡሻል። የሰው ልጅ ደግሞ ዋናው ከፈጣሪ ዘንድ ሲታረቅ ነውና ከፈጣሪ ጋር የምትገናኝበት መንገድ ቤተሰቦች በጸሎት ሙስሊሙም እንግዲህ በዱዓ ክርስቲያኑ በጸሎታችሁ አስዋት እያልኩ እህቴ የተሻለ ነገር ሊያጋጥማት ለጤናዋም ጭምር ጥሩ እንድትሆን እያስባለሁ። ምክንያቱም ስታይ በጣም ተጎሳቁላለች፣ እንዳለች ያስታውቃል። የደረሰባት ነገር በጣም ያማል። አላውቅም ምን ብዬ መግለጽ እንዳለብኝ። እሷ ፊት ስለሆንኩ ቃላቶች እንኳን ይዘውኛል፣ ልቤ ተሰብሯል። ብቻ ሁላችንም ከዚህ በኋላ ካሜራችን ይዘን የእሷን ስቃይ የእሷን ህመም ለእናንተ የምናሳይ ይሆናል። ምን አይነት ህመም ምን አይነት ስቃይ የደረሰባት የሚለውን ደግሞ ካሜራችን ሰቅለናል። ከኛ የሚጠበቀውን አድርገናል። እናንተም ቁጭ ብላችሁ ተመልከቱን። እኛም በካሜራችን ላይ እና አስፈላጊ የምንለውን መረጃ ከያዘን በኋላ ወደ ህግ ቦታ ሄደን የምንጠይቀዋል። እስካሁን አብራችሁ ስለነበራችሁ እናመሰግናለን። ከዚህ በኋላ ያለውን ደግሞ አብራችሁ እንድትቆዩ ጋብዛችኋለን። አብረን እንወቁ። ዛሬ አለምሽን ነው የማስመች ነው ሲጀመር አንተ ጋር ስመጣ ቋል እንዴት እንደደከመን ሲይና ድረስ በላሚ ተጣ ፈልጋለሁ። ደግሞ ማን ነው ዛሬ እዚህ ጋር ያረጋል? ደግሞ ተነሽ፣ እዛ ጋር ተነሽ። እናንተ ቆይ ሰዎች አይደላችሁ እንዴ? ተነሽ ባክሽ፣ እንደዚህ የምታደርጊ ተነሽ፣ ወደዛ ተነሽ። አንቺ ሴት አይደለሽም እንዴ? ለምን ዝም ብለሽ እዚህ ባልሽ ወዴት ነው የሚሄደው? በዚህ ጋር ብቻ ተነሽ። አንቺ ጋር መንከራተቱ ሲጀምር እኔም ትላንት እንደናንተ ጤነኛ ነበር። ባለጌ እንኳንም ይሄንን አይን ያላየ ያትስ አንቺ ደግሞ እንኳንም አይን ያላየ አንቺም አንድ ቀን እንደዚህ አንቺ ዝም በይ እንግዲህ ዝም በይ ዝም በይ። ትክክለኛውን ነገር ነው ነገር እንትን ለማለት አይደል የመጣ ነው።
ላርፍበት ነው የመጣው ዝም በይልኝ አይደል ያንቺን እዚህ እንትን ለመስማት አይደል ሲጀመር ለምን እንደማታስወጣት ራሱ አይገባኝም በገዛ ቤቴ ነው እንደሚያስወጣኝ አንቺ ዝም በይ አሰብ ዝም በይ እንዴ ምን አለበት ቤቱን ለቀሽላት ልትወጪ ተወጁ የለ ከገዛ ቤቴ ይሄንን ከኔ ያጣበቅሽ ድፍት አርጓት እንኳን ባገኘዋት ቀድሞ ሞት የሚያውቀው ፈጣሪ ነው ዝም በይ እንደምትወጪ ኖርሽም አልኖርሽም ያንቺ ተቀም እኔ እየታየኝ አይደል ያቴኒ ፍቅር አንቺ ደግሞ ከሷ ጋር አይደለም የምትነጋገር ይመጣሽ እረፍት ለማድረግ ነው እያስረዳኋት እኮ ታያት አይ ወደህለው ስለምትልኩ እኔ ተስተብዬ ነው እንጂ እኔ ከዛሬ ነገ እዚህ ተደፍታ ትቀራለች ይችላል እሷ እዚህ ጭራሽ ይሄንን አታስቡ ድፍት ትላለው እንጂ ከኔ ምንም የምታገኙት ነገር የለም እኔ ካንቺ አንድ ነገር የተረፈኝ ነው በፍቅር ብሰጭ ይሻልሻል እንጂ እኮ ያው አታያጣውም ታውቂያለሽ እኔ ቆንጆ አንቺ ከሷ ጋር እየሰደበችኝ እኮ እኔ እንደምናስበኝ ምን አይነት በሽተኛ ናት በሽተኛ መሆኗ ፈጣሪ እኮ አውቋረ የነሳት አይንም የነሳት እኮ ፈልጎ አይደለም ምን ታውቂው የገንዘብ ስራሽ ነው ይሄ ስራዋን እንዲያረጋት እናንተ ጋር መድረሱ አይቀርም አትንቀሳቀሽ እንደ እንትን ከአንድ ወንበር አትነሳ ቁጭ ብላ እዚህ ያደረኩ ትችላለህ እኮ ያቴ ቆንጆ አንዴ እኔ ቀዴ እስኪሳካልኝ ነው ምን ሆነሽ ነው ዝም ብለህ በሽታዋ ነው እንደዚህ ያስወጥቶ የጣላት አትልም ይቀላል ነው ከሷ አትሻይም ቢያንስ ተሻይ አይኗን ታውራለች በዛ ላይ ማምተኛ ትንሽ ቀን ይቀራል አንተ ሰውዬ ዝም በል ብዬሃለሁ ክብርህን ጠብቅ አታብዛ ልቀቅ እንዳልነካኝ ማንን ነው የምትናገሪ እንዳልነካኝ ብዬሃለሁ እዚህ ሲጣርጌ ነው ማለት እንዳልነካኝ ልቀቀኝ ካንቺም ብሶ ጭራሽ ትናገሪኛለሽ አሁን እናገርሃለሁ ባለጌ ይልቻልሽ አይነ ይጥፋ ቀን እየቆጠርኩልሽ ነው ታውቂያለሽ በሽተኛ ነው ሁለት ሞት አንዴ ምንድነው የምትረፍ ዞር በል ካጠገብ አንተ ሰውዬ የሰው እንትን ለማለት ነው ከኒጋው ባለጌ እንዳንተ አይነት ባለጌ ሳጋ አይቼ ማላቅ ነው በሽተኛ ነሽ አንቺ አዎ በሽተኛ የኔን ይስጣችሁ አቦ ቀረኝ ብዬ ነው ካንቺ ጋር እዚህ ተመለው መጎለተው እንዳንቺ ውሎ አድሮ ታይዋለህ የደም ታገኘ ነገር እኮ የለም በቃ ዝም በይ አንቺ ደግሞ አንቺ በሽተኛ መሆን ስለነበረብሽ አሁን እኮ ትንሽ ቀን ይቀርሽ ለዚህ ትንሽ ቀን ጸባይ ቢኖርሽ በቃ አንቺ ደግሞ ታያት የሚቀድመውን እግዚአብሔር ነው ሰው ነች እንዴ ከዚህች ጋር የምትወሪ ምን ልገይኝ አላሰብሽም ማለት መቼ እና ያለን በምን አይኗ በምን አይኗ እዚህ ነገሪ በየትኛው አይኗ በምን አይኗ አንቺ ቢያንስ አንተ ምን ሆነሽ ተረጋጊ እንጂ በምን አይኗ ነው መታመገልሽ በምን ነው ማዋጣት እኔ ነኝ እኮ አሁንም ቢሆን ማዋጣት እኔ ነኝ አሁንም ቢሆን ከኔ ጋር ጸባይሽን ብታሳምሪ ነው የሚሻልሽ የምናየው ይሆናል ሰው እያደር መሀይም ይሆናል እንደ አንቺ አይነት ሴት አጋጥሞኝም አያውቅም ሲጀምር ምን ብለህ መሀይምነቱም ቢሆን ባንተ ይብሳል በጣም ወደው አይደለም የመማት የላቀብሽ ህመምተኛሽ በሽተኛ አሁን እሱን ታዩና ቤቱን መቼ እንደምታዞሪለት ብቻ እንጨርስ እሱማ ራሷን ምን ትንታለሽ አንቺም ተስተካክለሽ ትኖሪያለሽ ከዛ ጊዜ ሰጣታለሁ እሱንም ቢሆን እስከ መቼ ነው ጊዜ የምትሰጣት እቺ ሴትዮ እኮ ነገ ልትሞት ትችላለች እኮ በቃ አለቀ እኮ ቀኑ እኮ አልቋል በሽተኛ እኮ ናት ነው እሱማ እኔ ፍቅር አሁን ይሄን ለማውራት ነው የመጣሽው አሁን ይሄ ስለ ቤቱ ልናወራ ነው ማስተካከል አለብና ነግሬሻለሁ ከዚህ በፊትም ይኸውልህ እንደዚህ እንደሆነች እኮ ከሞተች እኮ ሙሉ ላንተ አይገባም ማለት ነው እሱን አውርተንበታል ከሷ ጋር አውርተናል መጨረስ አለብህ እጨርሳለሁ እኔ ችግር የለብኝም በቃ ብር ፍለጋ ነው ማለት ነው እዚህ የመጣሽው ዝም በይ አንቺ እንዳትናገሪያት ዝም በይ ኧረ እባክህ ነይ አስወጪኝ ልታስወጪኝ ነው እስቲ ነይ አስወጪኝ እኔ እንደሆነ ምንም ከኔ የምታገኙት ነገር የለም አንቺ ለምን ዝም አትይም ለምን ደህና የተወቹን ነገር ለምን የምትቀሰቅሽ ለምን ዝም አትይም እኔ ጨርሰዋለሁ እይሻለሁ ለምን ዝም አትይም እንደዚህ ሆኖ ካልሞተች እቺ ሴትዮ በዛ ያይዛ እንዴት ተጎልታ ነው የምትቀረው በቃ ምንም አታወሪ ዝም በይ ከሷ ጋር ያለኝን ነገር እኔ መጨረሻ ዝም በይ አለቀሰችልኝ ጭራሽ እንደ ህፃን የሚያደርጋት እንዴ ረሳ ሙሉ ስታርግ ሰው ምትሎች አናደድልሽ እኔ ለብሶሽ ልንገርሽ አይመለሰኝም አታሳዝኝም የዚህችንም ያ እየሰማሽ እመነኝ ከኔ ምንም ነገር አታገኝም ከኔ ምንም ነገር አታገኝም ወረኛ ነገር እሱ የምናየው ነገር እኮ ነው እኔ ደግሞ ታቀኛለህ የምናየው ነገር ነው እየሰማሽ ነው ምናየው የውሸት ለብሶሽን እዛው ሂጂና ልተኝ ስትያልቅሽ እየሰማሽኝ አንቺ ሰምኛለሽ ወይኔ አስወጥቶ መጣል ነበረ በጣም ነው የምታቃጥለው ያተስ እንደተበዳይ የሚያረጋታል ጭራሽ ምን ሆንኩ ብለሽ ነው አሁን ከዚህ በላይ ምን ታረጊ ነው ያመጣንብሽ ከዚህ በላይ ምን ታረጊ እኛ በሽተኛ ያረግነሽ እንዴ አሁን ባንቺ ነው እንትን እያለኛል እኔ ያናደርኩ ጭራሽ ነው ያናደርኩ ለሷ እየተደረግክ ነው እየተናደርኩ አይደለም ለምን አሰሚኝም እኔ እየተደረግክላት ነው ለምን አሰሚኝ ደብሩ ነው
ያወራነውን ነገር ቅድም እንኳን አውርተናል አንድ ላይ ለምን ደውን ድጋሚ ታልቅስ ስትፈልግ ለምን ድብን ብላት ሞትም እኔ እዚህ ጋር እኮ የመጣሁት ካንተ ጋር ፍቅር ይላጣጥም እንጂ ማንንም ለቅሶ ልሰማ አይደለም አይደል ይሄ ቆንጆ ነሽ ካንቺ ጋር እዚህ ለማረፍ አይደል የመጣሁት ለምንድን ነው ስታያት ለምን ነው እንደሚያረግሽ በቃ እናደዳለሁ እዚህ ቤት ውስጥ ላይ አልፈልግም በቃ ትሄዳለች መሞቻዋ ቀን እየተቃረበ ነው በቃ ለምን እንትን አትይም ለምን ዝም አትይም እስከመቼ እንደምታገስ አላ በቤቴ እኮ ነው የመጣሽው እንጂ ያልመጣሁብሽም አይደል እንዴ ዝም በይ እያት ምን እንደምትለኝ የመጣ ማንም የለም እየሰማሽ ብሬን አይደለ ገንዘቤን እሱን ሰው ፈልጎ የመጣ ይመስላታል እመነኝ ጊዜን ያቃጠልኩት ነው አሁንስ ካንቺ ጋር የሚቆጨኝ እየሰማሽ እመነኝ ደግሞ እኮ እንደምትወድህ ነገር የምትሆነው ነገር ነው ማይገባኝ እሱ ድሮ ነበረ ጊዜን ያቃጠልኩት ነው ከሷ ጋር የሚቆጨኝ ታውቂያለሽ እድሜ ልኳን እንዲሁ አንቺን ታወቂ በፊት እንትን ባልኩ ጊዜ የሰው ነፍስ ወሳኙ አንቺ ያደረግሽው ምን ነው መቼም በሽታሽን እየካድሽ አይደለም ማለት በሽተኛ እንደሆንሽ ማንም ነው የሚያውቀው ስሚ እንዳንቺ ጨካኝ ሆን መርዝ አጠጣሽ ነበር እስከዛሬ እየሰማሽኝ ነው ግን አላረገውም ስንት ያሳለፍኩት ነገር አለ ብዬ ዝም ምንልሽ ደግሞ እኮ ከሷም ብሶ እንደተበደለ ዝም በይ ቆይ ዝም በይ እየሰማሽኝ ነው እኔ አንቺ በመታስቢ መንገድ ጨካኝ በሆነ ኖሮ እስከዛሬ ማንኖርም እዚህ ቤት ውስጥ እደፋሽ ነበር ግን አላረኩትም አንተ ሳይሆን ፈጣሪ ጠብቆኝ ነው እዚህ ቤት ውስጥ ያለሁት እንዳንተ ቢሆንማ ይሄኔ ሞቼልህ ተገላግለህ ነበር ምን አንቺ መግደል ይሄን ያህል ከባድ ነገር ነው እንዴ በሽተኛ ሆነሽ በሱ ነው እየተንቀሳቀስሽ ያለሽው አልገባሽም ልንገራት እንጂ ምንም እየገባት አይደለም እኮ ከሷም ብዙ ልትወራ ትፈልጋለች አይኔ እንጂ አፍ ያልተያዘም እኮ ምን ነው ቀንሽን ቁጣሪ መሞቻ ቀንሽን ይሻልሽ ነበር አፍሽ ቢያዝ ይሻልሽ ነበር ቢያንስ ጸባይ እንዳለው ሰው ትሆኚ ነበር እኔ ለምንድን ነው አሁን እኮ ጤናን ጸባይ ሁሉንም ነው የነሳሽ ሰላሜን ማጣው ባንቺ ምክንያት ለምንድን ነው ይመልሽልኝ አይ ግን አእምሮዋንም ማሳየው ጤነኛ አይመስለኝም እሱ ሁሉም ነገር ሳይነካካ አይቀርም ለምንድን ነው ሰላሜን ማጣው ባንቺ ምክንያት ንገሪኝ እስቲ ባንቺ ምክንያት ለምንድን ነው የውጭው ሰው እያየኝ መጠቋቋሚያ የሚያደርገኝ ባንቺ ምክንያት ለምንድን ነው ንገሪኝ እስቲ ቆይ ልቀቂኝ ተይኝ በእናትሽ አንተ ሳትሆን ላይህ ላይ ያለው አጋንንት ነው እንዲህ የሚያናግር ካንቺም ብዙ እኔን አጋንንት አልሽኝ አዎ አልኩ ይሰማሻል መቼ ሰይጣን እንደኖርክ ራሱ እኔ ማሰብላችሁ እንኳን ከኔ ጋር እኔ ካሁን የመመናሪያ እኮ ናለች ምን ብዬ ነው የምነካት ንገሪኝ እየሰደበችኝ ነው አሳርፋት እኔ እየተናደድኩ ነው እኔ ትቼ በገዛ ቤቴ ነው የመጣሽው በገዛ ቤቴ ነው ላቤን ጠብ አድርጌ በሰራሁት ቤት ነው የመጣሽው ዝም በይ አንቺ ደግሞ ያለውን ነገር አውርተናል ለምንድን ነው እንትን የምትይው ነው በቃ ከወጣን ተመልሰን እንመጣም እንፈልገኝ ከሆነ አሁን ነው አስተካክለው ይሄን በቃ ዝም በይ እኔና አንቺ ለብቻችን እናወራለን አሁን ይሄ ስለ እንትኑ ነገር የምናወራበት ጊዜ አይደለም እኮ ስለዛ አላወራም በቃ ተይው ዝም በይ ለምንድን ነው የምረብሽኝ እሺ እንውጣ ወይ ለምንድን ነው በቃ ስለዚህ ዝም በይ በቃ እኔ የምልሽን ነገር ስሚ አትናገራት የፈለገችውን ታውራ ምን ብለሽ ነው እቺን የመመናሪያ የምታወሪያት እኔ ገፊ ይሆንብኛል ብዬ ነው እንጂ ለነገሩ ምን እስቲ ንገሪኝ እስቲ ከዛሬ ነገር ቀን እየቆጠረሽ ነው እባካችሁ እየሰማሽኝ ነው እግዚአብሔርን ፍሩ እባካችሁ ምንም ፈጣሪ ጋር አታገናኙ እሱ የራስሽ ኃጢያት ነው ሁሉ ነገር እኔ ምንም ኃጢያት አልሰራሁም ይሄ ሁሉ በሽታ ዝም ብሎ አንቺ ተነስቼ ስወጣ በሰው አይን ውስጥ የምገባው ነኝ አንቺም ከኔ በላይ ነው የሚያሸክምሽ ኧረ እኮ ለነገሩ ትንሽ ቀን ነው የቀረሽ ሲጀምር ልትማለሽ እኔ በሷ ምክንያት ሰፈር ውስጥ ልፈር እንዴ መውጫ መግቢያ ልጣ እንዴ ነኝ በሷ ምክንያት ዝም ብለህ ነው እንጂ ቶሎ እኮ ይሄን ነገር አስጨርሰው ወስደ ቤተሰቦቿ ጋር መጣል ትችላለህ እነሱም አይፈልጓትም ለነገሩ እኔ ከዛሬ ነገ ቢያንስ ያለውን ነገር ቤተሰቦቿ ያልቀረቧት እኮ አንተ እንዴት እንዳቀረብካት ሁላ ነው የማይገባኝ እኮ አንዳንዴ እኔ በሷ ምክንያት እኔ አሁንስ ምርር ነው ያደኛል እኔ እኮ እየተበሳጨሁ ነው ይገባኛል ግን ደግሞ በቃ ፍቅር ኧረ እኔ በእናትሽ ሰልችቶኛል እኔ እንዴት እንደሰለቸኝ በነግርሽ እንዴ ሰው የዚህን ያህል ይሰለቻል እኔ ያሳለፍኩት ነገር እኔ አይደለም ከዚህ በፊት ያሳለፍኩት ነገር ነው በቃ እያያዘኛል አሁንም ቢሆን ከሷ ጋር ብዙ ነገሮችን አሳልፌያለሁ ግን በቃ የህመም እንዲ መናሪያ ከሆነች ጀምሮ እኔ ላይኔም ያስጠላችኝ ነኝ በቃ ምክንያቱም ትንሽ ቀን የቀራት እኮ ከዚህ በኋላ እኮ መቆይበት እኮ ያን ኧረ እኔ በቃ እኔ በእናትሽ እኔ ካሁን በኋላ እየተደሰትኩ መኖር ነው ፈልገው እኔ በሷ ምክንያት እኔ ጊዜን ያጣሁበት ራሱ ይቆጨኛል እኔ በቃኝ ነኝ ሞቷን ይቀረው እኮ አሁን ኧረ በቃ ትሂድልኝ እኔ በእናትሽ ስንት ነገር አውርተን ትሂድ ትለኛለህ ከቤት ወጥቼ አንቺ የሰው እንትን ውስጥ ልግባ ምን ሄድሽ
እንዴ ዞር ስል ያም ስለኔ የሚያወራው ይሄም ስለኔ የሚያወራው እንዴ ስልችትን ያለኝ እኔ በቃ አንዴ ይሄ ነገር ይለቅልኝ ብዬ ነው በቃ ያለውን ነገር ጨርሼ እሷም በቃ መቼም የሰራችው ኃጢያት ይሆናል ፈጣሪ እንደዚህ አይነት ነገር ያወረደባት በቃ ቶሎ ተንተዛልኝ ይበቃችኋል ታትሷ ይፈልጋል አይኔ እንጂ ጆሮ ያልታወረም እኮ ነይ ባይሆን እኔ ፍቅር ዝም ብዬ እንትን አልኩሻለና ጊዜያችን ዝም ብለን አቃጥል ነው በማይሆን ነገር ያው ችግር የለውም የግድ አንድ አካል አይደለ ምሳመሽ ነው በላው ወተን ነው በኋላ በኋላ ባይሆን እቺን የለመድናትን ነገር ውጪ ለምን ዛሬ ቤት አናረጋም አው በጣም ነው ናፈከኝ በዛ ላይ በጣም ነው ናፈከኝ በዛ ላይ እንደዚህ ጥያቄያለሁ እያወቅህ ለምን እንደምትጠይቀኝ ደሞ ድጋሚ ነግራችኋለሁ አይኔ እንጂ ጆሮ አይደለም የታወረው ያዡ ወይ ጆሮሽንም ያዡ እንዴ የኔን ይስጥሽ ሌላ ልልሻለሁ ደረቴ ላይ መተኛት አላማረሽ በጣም ጄኒ ፍቅር ምን ጥያቄያለሁ እስቲ አልጋውን አላነጠፈችውም መሰለኝ ሲጂ ሂጂና ሲዩ እስቲ መጀመሪያ ብቻዬንም አልሄድም ምን ራሱ ላንጥፍ አልጋውን ነይ ሳሚኛ ታዲያ ድምጽ እንዲሰማት በደንብ አስኝ ቀስ ብለሽ አንቺ ቀስ ነይ አልጋችን ላይ የፈለገውን ነው ማለት ነው እንዴት ነሽ እባክሽ መቼም ጆሮሽ በደንብ እየሰማ ነበር ስጮህ ያልነበረው ለሱ እንደሆነ ገብቶሻል ብዬ አስባለሁ መለሽልኝ እንጂ ምንም አልመሰለኝም ለማለት ነው ብታይ እንዴት አሪፍ ጊዜ እንዳሳለፍ ያው ብታይ ኑሮ አሳይሽ ነበር ግን አታይ እንደነገርኩሽ አይኔ እንጂ ጆሮዬ ያልተደፈነ አሪፍ ጊዜ እንደነበረ ገብቶሻል ማለት ነው ይሄ ማለት አው በጣም ነበር ደስ የሚለው እኔም ደግምልሻለሁ ረበሽሽ እንዴ በጣም ጮህ ድጋሚ ድምጻችን እየረበሽሽ ነበር ከኔ የምትፈልጊውን ነገር እንኳን ቆሜ ሞቼ ማታገኙም ደግሜ እነግርሻለሁ ከባልሽ እያገኘሁት ነው አታስቢ አንቺ ስትሞቺ ይደርሳል ከአንቺ ማገኘው ደግሞ አንቺ እሱን ፈልገሽ እንዳልሆነ ይታወቃል አንቺ የምትፈልጊው ገንዘብ እንጂ በጣም ነው ማፈቅረው አይደል አው ባልሽ በጣም ጣፋጭ ነው በዛ ላይ መቼም እንዳልደበረሽ ተስፋ አደርጋለሁ አንቺ ብታዩ ምን እየተንከባከብኩልሽ ያው ካንቺ ያጣውን ነገር ከኔ ያገኘ ነው እሱ አይደብርሽ ከሞትሽ በኋላ ምን ያለው ምንም ችግር የለውም አታስቢ እኔም እንከባከብልሻለሁ እድናለሁ ታድለሽ ተስፋለሽ አሁንም አንቺ ደግሞ የኔን ቦታ ትቀበያለሽ ልታዘዋውሪብኝ ነው በሽታሽ አዎ እኔ እኮ ባልሽን እና ንብረትሽን ብቻ እንጂ ሌላ ነገር አልፈለኩም እና አልፈልግም እምሽ እዛው ያዥው ላንቺ ይጠቅምሻል እንግዲህ እንዳይደብርሽ ከበሽታሽ ውጭ ሁሉ አንቺ ግን ቆይ የኔ ጥያቄ ሴት ነሽ አይደለ ሴትነቴን ባልሽ በደንብ ይነግርሻል ጠይቂው ትንሽ ለነገሽ አትፈሪ ትንሽ ሴትነት አይሰማሽም ትንሽ ክብር የለሽም ነገ ምን ያጋጥመኛል ብለሽ አትፈሪ አንቺም እንደምትሞቺ ይረሳሹ ነገ የሚያጋጥመኝ ነገር እኮ ነው ቀደም እየተዘጋጁ ያለሁት የማደርገው ነገር በኔስ ቢደርስ ብለሽ አታስቢ ትንሽ አትፈሪ ህይወትሽ ምንም አያሳስብሽም እንደውም እኮ ልታመሰግኝ ነው የሚገባው አስቢው ባልሽን እንዴት እየተንከባከብኩልሽ እንዳለው እሱ ብታይ በቃ ያገሬ ሰው ምን ይላል መሰለሽ የሚሰማኝን ብታይ በሰፈሩት ቁና መሰፈር አይቀርም ይላል እንዳትረሺ ይሄን ብላይ ነበር ብለሽ አስታውሺ ወይ እሱን ማስታወስ አልፈልግም እኮ ነገ ይደርስብሻል አንዳንቺ ነገር ከሚሆን እኔ እንደዚህ ተመስገን እግዚአብሔር ይመስገን ብዬ እኖራለሁ በጣም ክፉ ሴት ነሽ እንዴ በጣም ክፉ ሴት ነሽ በዛ ላይ ወራዳ በዛ ላይ ባለጌ ላፍሽ ለከት ይኖርሽ እናት ይገባሻል ይቅር ይበለኝ በይ ለምንድነው ይቅር ወደ ራስሽ ተመለሺ ምን አደረኩ የምትሰሪው ስራ ልክ አይደለም የኔጣ ነገም አንቺን ያጋጥምሻል አይ እናቴ ራሴን ጠብቄ መኖር ሴት ነኝ እንዳንቺ በሽታ ላይ ስትታይ ግን አትመስይም
ጭራሽ እኮ ራሴ በራሴ ያመጣሁት ነው እያስመሰልሽ ያለሽው። አዎ እስከማውቀው ድረስ እንደዛ ነው። ተጠንቀቂ። መቼም ልታስይዥኝ ካላሰብሽ በስተቀር እንደዛ አትይኝም። በዛ ላይ ደግሞ ባልሽ በጣም እየተንከባከበኝ ነው። ወይ ሲስመኝ ራሱ ሰውነቴ እንዴት እንደሚሆን ብታይ። አጭቅጭቅኝ እንግዲህ ብትጨቀጨቂ የምትሰሚ ጉድ አይደለሽም። ወይዬ ቤብ ነይ እንጂ ምን ነው የምትጨቃጨቁት? መጣሁ። ቶሎ ነይ እንጂ። አየሽ ገላይ ናፍቆታል ማለት ነው። ለዝሙትና ለብልግና ቦታም የለኝ። እሺ ከአንቺ ጋር ከምጨቃጨቅ ከሱ ጋር ሂጅ ጣፋጩን ጊዜ ብደግሞ ይሻላል። ዝሙት ነው የምትሰሪው። ደግሜ ልንገርሽ ጉዳይ ፀሐይ ይከብዳል አይደል? ዛሬ ደግሞ በጣም ይከብዳል። መኪናማ አቅዴ ነው የመጀመሪያ አቅዴ መኪና ነው። እንዴት ከበደ እንዳለ ቆንጆ አንቺማ ከምን ትቀርኛለሽ? ከምንም እንዳንበልጭ አታውቂም። ተኝታለች ደግሞ ታያትረብሻት ደግሞ የእኛን ድምፅ ሰምታ ደግሞ እንዳትነሳ አይደለም እንዳትነሳ ነው የምልሽ። የእኛን ድምፅ ሰምታ እዛው ትተኛ። ጭቅጭቅ ሆና አንችላት ነጋ ጠባ ተነሳ ጭቅጭቅ ነው በቃ። ትናንት ማታ እንኳን አንቺ ከሸኘው በኋላ ቅልፍ ስታሳጣኝ እዚህ ቤት ውስጥ እንዴት ልተኛ? እኔ እንትን ብለህ በፊት ያሳለፍነው ነገር በቃ ማታወራው ነገር የለም። በእርግጥ አዎ በፊት ብዙ ነገር አሳልፈናል። አለፈ እኮ ግን በቃ አይደለም እኔ ቆንጆ አይደለም። አሁን በፊት ትደራደሪያለሽ ይሄን ብለሽ እንኳን እና ዝም በቃ የነገረችኝን እኮ ማግሽ አይደለ? ቢያንስ እንደማንም ሰው ያልደበኩሽ ምንም ነገር ያው እንደምታየው ነው። ቤት አምጥቼሻለሁ፣ እሷንም ቢሆን አሳይቼሻለሁ። ያለውን ነገር የምታውቂው አይነት ነገር አሁን ቶሎ ብዬ እየሰማሽኝ ነው ፍቅር፣ ቶሎ ብዬ አሁን ከእሷ ጋር አሁን ተቃራኒ ሳይሆን የምትፈልገውን ነገር ላድርግላትና ያው መሞቻዋ ደርሷል። በእርግጥ አይደለ ማድረግ ያለባት ሙሉ የቤቱን ካርታ አዳምጪ። አይደለም ምንድነው ምን አደረኩላት? ምንም እኮ አላደረኩም። ቢያንስ አንቺ ነው እዚህ ቤት ሳመጣ ከምንም በላይ የምትናደደው ሰው ብቻ አይደለ? ቢያንስ ይሄን ነገር እንኳን ብንቀንስ ከዛሬ ነገር የቤቱን ነገር ያላትን ነገር ወደ እኔ ለማምጣት ታስባለች። ቢያንስ እኔ ላሳምናት። እኔ አትቅሪ አይደለም የምልሽ አሁንም ቢሆን እንጂ ቀሪ ብለሽማ ዛሬም እንኳን አመጣሽው ማለት ነው። አሁን ሀሳቧን ላስቀይር በደንብ አሁን ሙሉ ለሙሉ እኮ አንዳንዴ ለኔ ትወግናለች። በቃ ለአንተ ነው ሁሉም ነገር ሰጥቼ ሞትም ቢመጣ በቃ መሞት ያለብኝ ለቤተሰብዬ አንድም ነገር ውርስ መስጠት አልፈልግም። እንደምትይኝ ቤቱን አይተሽዋል መቼም አይደለ? ሰፊ ነው፣ ግቢውንም አይተሽዋል። እዚህ ቤት ውስጥ ያለ ነው እኔና እሷ ነን። አሁን እሷ የቤቱን ውርስ ለአንተና ለቤተሰቦቼ ግማሽ ግማሽ ላውርስ ነው የምትለው። እኔ ደግሞ የማይሆን ነው። ምክንያቱም አንድ ቀን ዞር ብሎ ያላያት ቤተሰብ አሁን ለውርስ ሲሆን ሊመጡ ማለት ነው። እኔም እሱን ነው የምልሽ የእኔ ቆንጆ። አሁን ብልጥ መሆን አለብን። አንቺንም እያመጣሁሽ ከእሷ ጋር እንትን ከምል ያለውን ነገር ልጨርስ። ትንሽ ነው የቀረን። አሁንም ቢሆን ሀሳቧን ላስቀይር፣ ሙሉ ለምን ወደ ቤት አምጣ። የዛኔ ከቤቱ ራሴ ባትሞት እንኳን ከቤት እንድትወጣ ማለት ነው። እሺ ቢያንስ ትንሽ ጊዜ ነው ታገሽ። እንዴ አንቺ አስቢ፣ ይሄን ነገር ሙሉ ለምን ወደ ቤት መጣ ማለት እኮ ይሄን ስንፈልግ ሽጣ ነው ይሄን መሬት የራሳችን ኑሮ ዞር ብለን ተነጥለን መኖር እንችላለን በደስታ ወልደን ብዙ ነገር እንግዲህ ለወደፊት ብዙ የምናስባቸው ነገሮች አሉ። እና ታዲያ ቆንጆ ለምን ተበሳጭብኝ ነው ይችላል? ቅናት ነው እንዲህ የሚያደርግሽ አይደለ? ከሷ ጋር ሳወራ በቃ አንተም ማንም ሰው እንዲገራኝ አልፈልግም። ቆንጆ አታያት ትንሽ ነው የቀራል ለራሷ። ምን አሁን ከዚህ እቺ ጋር ምን ያስወራናል? ኃጢአት ነው የሚሆንብን እቺ ነው ወይ ተናግሮ ወይ መጥቶ ወይ የሆነ ነገር እንዳናረጋት ትንሽ ነው የቀራ ሴትዮዋ ምን ብለን ታያትነሽ ከዚች ጋር መጨቃጨቅ አሁንስ ቢሆን አሁን ከአንቺ ጋር ቆንጆ የፍቅር ጊዜያቶችን አሳልፈን ለወደፊት የምናስበው ነገር አለ። ልጅ ይመጣል ወይስ አትወልጂልኝም? ነገር በደስታ ነው አሞልልህ። እኔ ደግሞ ልጅ እፈልጋለሁ። ከሷ ያጣኋቸው ብዙ ነገሮች አሉ ከአንቺ ማግኘት የምፈልገው። አስጨርስና እኮ ይሄን አሁንም ቢሆን ልውለድልህ አልኩህ እኮ። በቃ አንድ ትንሽ ታገሺኝ። እንደ ፈጣሪ ፍቃድ እንግዲህ የምንፈልገውን
የምናስበውን መቼም አሁን ሊያሳስበን የሚችለው ልጅና አንድ ላይ መኖር ነው አይደል? መቼም በቃ እነሱን ነገሮች እንድታደርግልኝ ይፈልጋል። አስተካክላለሁ፣ ችግር የለም። አንድ እቺ እንደምን ብዬ ልፋታ ከሷ ጋር ያሳለፉት ነገር ነው እንግዲህ እስካሁንም ቢሆን ያቆየኝ። ያሳለፍኩት አትበለኝ። በቃ እኔ መጣሁ አይደለ? ለዛ ላይ ደግሞ ከሷ ያጣኸው ልጅ እንኳን ልውለድልህ እያልኩ ነው ያለሁት እኔ። አትናገሪ እንዳትነሳ ትጪ ደግሞ ታዲያ አንድ ቀን የቀረ ሴትዮ ምን ብዬ መናገራት? እዚሁ ሶፋ ላይ በቃ መጣች ማለት እዚሁ መከሯ ነው። አሁን እኮ ሰቃዩ ነው የበዛብኝ ነው እዚህ ሴት ነው። ታዲያ ለራሱ አንድ ቀን የቀራት ነው ከዚች ጋር ምን ብለን ነው እንዴ? በቃ ምን እንዴት ነው ከዛሬ ነገር ከዛሬ ነገር ሞተች ከሚገምሽ ቀማም መጠብቆ ነው። ቁጭ ብዬ ስነሳ መጥቼ ቼክ አረጋታለሁ አለች እንዴ? በቃ የሆነ ውስጥሽ የሚያስበው ነገር አለ አይደል? ለበቃ እኔ ከሞተች ትሞትልኝ በቃ የሆነ በቃ እኔ ከዚህ ዞር ተበል አይ የምትል ከሆነ እኔ ሲጀመር ማስጨረሳለሁ። አሁን እኮ በቃ ነገሮች እኮ እያለቁ ነው። የሷን መሞት ቀርቧል፣ ደክማለች። ግን ነገሮች አንተ ደግሞ እያስጨረስክ አይደለም። እኔማ ዝም ያልኩት እስከዛሬ የምታገስኳት እንግዲህ ሲራሷ ወይ ትወስናለች የምታረገውን ነገር የጊዜ ሁኔታ ነው እንጂ ማረጉ በቃ መሆኑ አይቀርም። ዝም መምላት የምታገሳት አይ የማይሆን ከሆነ እኮ ችግር የለብኝም። ያው መቼም አይኔ ይላል በምን አንተ ነው ታየዋለሽ ፊርማው አመሳስዬ እኮ መፈረም እኮ ምን ችግር አለ? ይሄ እንደውም በጣም ጥሩ ሀሳብ ይመስለኛል። ፍቅር እንደዚህ ማድረግ እኮ ትችላለህ። እስካሁን ራሱ እንዴት አላሰብከውም? ቢያንስ ከራሷ ቢያንስ እቺ ሴትዮ አሁን ነገር ይሄን ነገር እንኳን አድርጌ እንትን ምስክር እንኳን ጥራ ወይ የሆነ ነገር አድርግ በበል አሁን ምን ሊወጣኝ እንዴ? ከሷ ቢመጣ ይሻላል ብዬ ከዛ እሷ እኮ ደክማለች እኮ ይሄን ነገር ብሰማ ራሱ አቅሙ አይኖራትም። ተከራክሮ የማሳመን የምንቆ አቅሙ አይኖራትም። ቢያንስ እቺን ሳምንት አለሽ እቺን ሳምንት ዝም ብዬ እስካሁን ከጠበቅኩት አይበልጥም። በቃ እቺን ሳምንት ታገሳት። አይ የማይሆን ከሆነ ራሴውን ማድረግ ፈርሜ ራሴው አስገድጃትም ቢሆን አደርግና የሚሆነውን ነገር አይና ከዚህ ቤት እንድትወጣልኝ ነው ማለት። የትም ለምን ጎዳና ወጣ አትልም። አይመለከተኝም ማለት ጎዳና ይዣ ነው የምወጣው ግን አይመለከተኝም። በቃ እኔ በቅቶኛል። እኔ የምፈልገው ልጅ አረግልሃለሁ ምንያዘና ሞላልሃለሁ የምፈልገው ነው። እኔ የልጅ ፍላጎቴን ታውቂያለሽ ምን ያህል ፍላጎት እንዳለ ከዚህች ባላገኘው እኮ እኔ ደግሞ እንደምሰጥ በደንብ ታውቃለህ። በደንብ ነው። ስለዚህ ገና ካንቺ ጋር ማሳለፋቸው ስንት ቀናቶች አሉ እኮ አይደል? ገና ስንት ልጅ እንደምንወልድ አውርተናል። ጊዜ ማቃጠል አልፈልግም ካንቺ ጋር ሆኜ። እኔ ቶሎ መውለድ እፈልጋለሁ። ለምን እኔ ቆንጆ በቃ እኔ ልጅ ሰዓት እንደርሱልኝ እኮ ቢያንስ አንቺ ትንሽ ታርፊያለሽ ወይ እስክመለስ ጠብቂኛሽ ብዬ መጣሁት ማለት ነው። አይ ትንሽ ልቆይ ነው ትወጫለሽ ወይ ምን ትወጪ ከሆነ ችግር የለውም። እረፍት አድርጊ። እሷም ተኝታለች ወይ ማረፍ ከፈልሽ ጓዳ ግቢና እረፍት። የሚበላስ እንዴ ነው እንጣን ብላና ወይ ትመለሻለሽ። እዚህ ትበያለሽ በቃ ውስጥ አለልሽ ሰራሪና ብዬ ደግሞ አደራ እንዳትነጋገሪ ከሷ ጋር። እቺ ሰይጣን ነች፣ ለራሷ ሰይጣን ነች። ስለማውቃት ነው ሰይጣን ነች። ከአፏ የሚወጣው መጥፎ ቃላት ነው። አንቺን ደግሞ እንድታስቀይምብኝ አልፈልግም። እኔ ልሂድ በቃ ወደ ስራዬ። ቻው፣ እደውልልሻለሁ። አትጥፊ። እሺ እሺ። አንቺ እኔ እሱን አይደለም ጭራሽ በገዛ ቤቴ መተኛት ልከለክኝ ነው። በገዛ ቤትሽ ደበረሽ? ተነሽ፣ ቤቱ ተዝረክርኳል ነው ማስተካከል ነው። ተነሽ፣ ይኸውልሽ፣ ይኸው መቼም እንደሰው መንቀሳቀሳችሁ። ተነሽ እያልኩሽ ነው። የምተኝበት ሰዓት አይደለም አሁን። እራፊ ብዬሻለሁ። ወራፍ ምን ልታመጪ ነው? ልቀቂኝ። እኔ እጮሃለሁ። አንቺን እንዲህ ሲጣርጊ መግደል እንደማያውቃት ታውቂያለሽ። ልቀቂኝ። ወዴት ነው የምነሳው? በሽተኛ እኮ ነኝ። እንዴት አድርጌ ነው ቤት ማጸዳው? እንዴት አድርጌ ነው ምግብ የምሰራው? እርቦኛል። ቶሎ ብለሽ እንድታዘጋጅ። አንቺ ሴትዮ፣ አንቺ ባለጌ ሴት፣ እራፊ ብዬሻለሁ። አንቺ አይደለሽም ምን እንደዚህ። ልቀቂኝ። በገዛ ቤቴ ምን አድርጊ ነው?
ይሄ በዚህ ዱላሽ ማለት ነው ያውልሽ በዚህ ዱላሽ እቀጠቅጥሻለሁ ከፈለግሽ ጮሄ ጎረቤት እንዳይሰበሰብ እረፊ ብዬሻለሁ በሽተኛ ልቀቂኝ ብዬሻለሁ ሰምኛለሽ አንቺን አንቄ መግባት አያቃተኝም እሺ አንቺ ሴት ለሱ ብዬ ነው ማዝነልሽ ትሰምኛለሽ እኔ እኮ በሽተኛ ነኝ እንዴት አድርጌ ነው ምግብ የምሰራው አይመለከተኝም ግቢና ሰሪልኝ አርቦ እንዴት አድርጌ ነው የምነሳው ለምንድን ነው ማሰሪው ነይ ተነሺ አንቺ ሴት በሽተኛ ነኝ አልኩሽ እኮ በሽተኛ መሆንሽ እንደጋግመሽ አትንገሪኝ እንዴት ነው ተነስቼ ምግብ ላበስል የምችለው አይነይም እኮ አየሽ አይደል ምን ነገራችን በጣም የሚገርመኝ ያኔ መሰለ ባሌ እንዴት አድርገሽ እንዳጠመድሽ አንቺ ጭራቅ እንዴት ላይ እንደወደቀ ነው በጣም የሚገርመኝ አዘንሽለት ያኔ መሰለ ባልሽን በጣም ትወጂዋለሽ አይደል በጣም ነው አይደል የምትሳስሽለት በጣም ነው እኔ ላይ ስለወደቀ የሚያሳዝንሽ አይደል እንደዛ ከሆነ ለምን እንደ አትንኪ ባልሽ ሚስት አንድ ምክር አልመክርሽም እኔ ያንቺ ምክር የምሰማ አይነት ሰው አይደለም አይ እንደሰሚኝ አይደለም ግን ልነግርሽ ነው ካንቺ ምንም እንደማልፈልግ ታውቂያለሽ ከኔ ካልፈልግሽ እኔ ቤት ውስጥ ምን ትሰሪያለሽ አዎ ምን እንደምሰራ አሁን እናወራለን ማለት ነው ያብልሽ ባልሽን እንደምትወጂው በአሁን ንግግርሽ ተረድቻለሁ ስለዚህ በጸባይ ምንም መጥፎ ነገር ሳናደርግ ምንም አይነት ነገር ሳናደርግ ሰጫለሽ ከዛ ሐሳብሽ ቆይ አልጨረስኩም አልጨርሽው የኔ እናት አልጨርሽው አታስቢው እዚሁ ትገሊያታለሽ እንጂ በፍቃዴ ምንም አይነት ነገር አላደርግም እኔ ላንቺ ብዬ ነው ከዛን አንድ ክፍል ቤት ተሰጥሻለሁ በጸባይ ትኖሪያለሽ አይሆንም ካልሽ ግን ይኸውልሽ ገፍትሬ ብጠለሽና ከዚህ ጋር ብትሞቺ ስለማታይ ተደናቅፈው ወደቀች እንጂ ማንንም እሷ ገደለቻት የሚለኝ የለም እንዴት አድርገሽ ነው ግን ያጠመድሽው እንዴት ሆኖ ነው እንዳንቺ አይነት ጭራቅ ላይ ወደቀው እሱን ላንቺ ማብራራት አይጠበቅብኝም አሁን እሪ ብዬ ከመጮቴ በፊት ቤቴን ለቀሽ በክብር ብትወጪ ይሻልሻል ሰምኛለሽ እገልሻለሁ ቤቴን ለቀሽ ውጭልኝ አሁን እኮ ወጣው ብዬሽ ራሱ ሲሆን አታይኝም ይሄን ታውቂያለሽ አይደል እኔ ባላይሽ አምላክ ያይሻል ለነገሽ ፍሪ ብዬሻለሁ እንደነገርኩሽ ነገዬን ራሴ እያስተካከልኩት ነው ለኔ መምከር አይጠበቅብሽም ይኸውልሽ ነፍስሽን በእጅሽ እንደ በሽተኛነትሽ መኖሪያሽን ታስተካክል ይሻልሻል ውጭልኝ እየነገርኩሽ ነው አውጥቼ ነው የምጠልሽ የኔ መውጣት ነው የሚያሳስብሽ አትችለው በሰላም ልተኛበት እኔ እገልሻለሁ እንደዚህ አይነት ያሉን ነገር እያልሽ አታናጅኝ እሱ በፊት የምንከባከበሽ አይበቃሽም እንዴ አንቺ ሴት እረፊ ብዬሻለሁ ባላፍ ምን ልታመጪ ነው ፈራሁሽ የሆነ ነገር እንዳታረጊ ፈራሁሽ ባላፍ ምን ልታመጪ ነው ንገሪኝ እስቲ ይኸውልሽ እንዳትዋረጂ ብዬሻለሁ እገልሻለሁ ትሰሚኛለሽ እገልሻለሁ ወይ ከምትዝቺ ግደኝና ተገላገኝ ከዛ በፊት በጸባይ እንድታረጊ እየነገርኩሽ አላደርግም ብዬሻለሁ እኔ ባላስደረግሽ ባልሽ ማንም ምን አይነት ደረቅ ሰው እንደሆንኩኝ አልነገረሽም አይመለከተኝም ያንቺ ውጭልኝ አሁን እኔ ከምፈልገው ነገር አያግደኝም ጭራቅ በጣም ጨካኝና አረመኔ ሴት ነሽ እሱን ገና ስገልሽ በደንብ ይገባሻል አሁን እኮ አልጀመርኩም አንቺ አይደለሽም የኔ ነፍስ የምታውጭት ነፍስ ያለቀናው ማትወጣም ብዬሻለሁ እወጋሻለሁ ለተኛበት ውጭልኝ ብዬሻለሁ አለበለዚያ እጮሃለሁ የዛኔ ሁሉም ነገር ይወጣል ምንም ይወጣ ነገር የለም የዛኔ ስራሽ ሁሉ ይጋለጣል ምንም ይወጣ ምንም ይጋለጥ ነገር የለም ውጭልኝ ብዬሻለሁ በሰላም አልወጣም እንዳትነኪ ቀላል እኮ ነው አንቺን ለመግደል እኮ አንድ ኩባያ መርዝ እኮ ነው እገተሻለሁ እሺ ቀላል ሰጠሻለሁ ይሄ ሁሉን ነገር ግን ለምን እንደምታደርጊ ነው ግርም የሚለኝ ግልጽ ነው ለምን እንደማደርግ ላንቺ ማብራራትም አይጠበቅብኝም ሲጀመር ለገንዘብ መቼ ጥለሽ እንደምትሄጂ ለማታውቂው መቼም እንዳንቺ ቶሎ እንደማልሞት አውቃለሁ
የሰው ልጅ ግን በጣም ግር የሚላል እንዳንቺ ክፉና አረመኔ ሰው ግን አይቻላቅ ማን በዚህ ሰዓት ማን ነው አተለኪዳ ለማክሽ መግባት ፈልጋለሁ ለምንድነው ገባው የጆሮ ሰላም ቤት አይደለም አስገቢው ምንድነው የምትይው የጆሮ ሰላም ቤት አይደለም ታውቂዋለሽ ምንድነው ሰው ጠርተሽ ነው ምን አይነት ሰው እንደሆነ አልገባሽም እንዴ ለምንድነው የምትገባው ሲጀምር ካሜራ ምናምን እንደዚህ ሆነሽ እኮ ሊቀርጹሽ ልቀቀኝ ሰውዬ ምን ያረክ ነው እንዴ ጭራሽ እባክሽን ተቀመጭና ቁጭ በይና እናወራለን ምን ያለው አልገባኝም እንደዚህ ነው ገቡት ምን ነበር ስታረጊ የነበረው ምን አረኩ ያማን እንዴ ሰውዬ ምንም አያረኩ አልነበረም በቃ እየተንከባከብኳት እሷን ይሄው እንደምታያት ማለት ነው ያማታ ነይ ግቢ ዞር በይ ብዬሻለሁ አለሽ አሁን አሁን መሰለኝ ነይ ግቢ ቆይ አሪፍ አሟታል እየተንከባከብኳት አልገባሽም አላወቅሽም ሚኪ አትወጣልኝ እሺ ወይዘሮ ሰላም ያለው ነገር እንዳለ አውቃለሁ አሁን ያየነውን ነገር እንዳለ አይተን ነው የመጣው አሁን ምስታረግ የነበረው በነገሮች በሙሉ ተመልክተናል ምንም እኮ ቆይ እኔ እኮ ያልገባኝ እነማን ናቸው ቆይ እህቴ ታውቂያቸዋለሽ እነማን ናቸው ቤተሰቦችሽ ናቸው እሺ ቆይ እኮ ቤተሰቦችሽ ናቸው እነማን ናቸው ለምንድን ነው ለኔ ማናግሪኝ ዝም በይ አንቺ እየሰማሽኝ ከሆነ አሁን ስታረግ የነበረው ነገር እናውቃለን እኔ እኮ ምንም አሁንሽ አሁን አንቺ ምንም ማለት ትንሽ ነገር ያለ ስራሽን ታውቂያለሽ አልኪዳን እዚህ ምን ታረግ የመጣሽ እኔ እሷን ልንከባከባት ምን ነው ለሷ ማለሽና እዚህ ውስጥ የምትገኘው እንዴ ምን ችግር አለ ሰው መሆኔ በራሱ ያሰኝ ምን ይሰራልሽ ያንቺና የሷ መገናኛ መንገድ ምንድነው መልሽ አንቺ እዚህ ተመገኘት ምክንያትሽ ምንድነው እንዴ እኔ ልንከባከባት ነው ለምን ምን አገኘሽ ለሰው መሆን በራሱ የታውቀሻት የታውቀሻት ምንድነው እንዴ ስለሷ እኮ ባለቤቷ የሚነግረኝ ነበር አውቃለሁ እና ባለቤቷ ነው የተምታቂ የስራ ባልደረባዎች ነበር የሱ የስራ ባልደረባሽ ከሆነ እዚህ መገኘት አንቺ አይደለም አሁን ላይ እኔ በመሃል ስራ እዛ ወጣ ከዛን እቤት ነበር የምውለው ግን ሰው ለመርዳት ይሄን ያህል ብዙ ነገር እኮ አያስፈልግም ቆይ እህት አልገባሽም እነሱ ምንድነው እጅሽን ለቂ ቆይ አይደለም ምንድነው ይሄ ቁጭ ብለሽ አርፈሽ ተመልከች ምንድነው እኔ ከሬኮሽ ፊት ታርጌት የነበረው ነው ተስፋራት የነበረው ሰለ መግደል ስታወሪ ነበር ይሄ ደግሞ ያስከ አይ አይደለም አልገባም ያልገባ ነገር አለ ምንም ያልገባው ነገር ይሄ ዛቻ የሰው ልጅ እነዚህ ማስፈራራት ከግድያ ሙከራ ታነስ እድሉ ታገኝ ትገኛለሽ ምን ንቀሽ ነበር ሰራ ንቄሽ ምንም አታመጣመረሽ ነበር አይደል ከዛ መከረሽ ነበር አልሰማሽኝም